ሰላም ጤና ይስጥልን የተወደዳችሁ ኦርቶዶክሳውያን እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ መረጃዎቻችን ጀምረዋል በቀጥታ ወደ ጥንክራችን ነው የማመራው በመረጃችን በስፋት ከምንመለከትበት ጉዳይ መካከል እንድናደምጠው የምወደው አንድ መረጃ አለ እሱ ምንድነው ካላችሁኝ ሊቃነ ጳጳሳቱ በአንድነት ወጡ ሁሉም ሆ ብለው ወጥተዋል ለምን ካላችሁ ብፁዕ ቅዱስ ፓትርያርኩን ለመሸኘት ወዴት ካላችሁ ቅዱስነታቸው የሐጂ ሙፍቲ ኢድሪስን ሞት በሰሙ ሰዓት በቀጥታ እንግዲህ ለሽኝቱ ወደ ሚሊኒየም አዳራሽ ማምራታቸው ይታወሳል እና የተሰምቶ እንግዲህ አሁን የደረሰኝ መረጃ ስለሆነ ነው ሊቃነ ጳጳሳቱ ሁሉም በአንድነት ወጥተው ቅዱስነታቸውን ለመሸኘት ሄደው ነበር በጣም የኛ ቤተ ክርስቲያን ምን አይነት እንቁ ስንዱ እንደሆነችና የፍቅር ቤተ ክርስቲያን እንደሆነች ማመላከቻ ስለሆነ ነው ብፁዓን አባቶቻችን ሁሉም ማለት በሚያስደፍር ሁኔታ በእውነት ወጥተው ቅዱስነታቸውን ሸኝተዋል ከነዛ መካከል ብፁዕ አቡነ ጎርጎርዮስ ብፁዕ አቡነ ሳይሮስ ብፁዕ አቡነ ዲዮስቆሮስ በቀጥታ እንግዲህ የሚሊኒየም አዳራሽ ተገኝተዋል ቀሪው አባቶች ግን በአካለ ስጋ ዛባ ይገኙ እንኳን በመንፈስ ሐዘናቸውን አጋርተዋል በእውነት ምን አይነት የሰው ፍቅር እንዳላቸው ሐጂ ሙፍቲ ኢድሪስ ምን አይነት መወደድ እንዳላቸው ምን አይነት ጸጋና ክብር እንዳላቸው ያየንበት ነው በተለይ የቅዱስነታቸውን ብዙዎቻችንን ከቃል በላይ ምንም እንዳገር እስካንችል ድረስ የደረስንበት እንደነበር ታውቃላችሁ እናውቃለን ሊቃነ ጳጳሳቱ ራሱ ሄዷል በነገራችን ላይ ሌላ በጣም የተነኩት አንድ ፎቶ ብፁዕ አቡነ ማርቆስ ናቸው በቀጣይ ቤታቸው ላይ በሚደረገው የቀብር ስነ ስርዓት ደግሞ ሄደው በእውነት አቡነ ማርቆስ እሱንም ቪዲዮ አሳያቸዋለሁ ጀብድ ነው የፈጸሙት በቃ እንዴት እንደሚያሳዝኑ ደግሞ ብታዩ ማለት ነው የኛ ቤተክርስቲያን ምን አይነት እናት የሆነች ቤተክርስቲያን እንደሆነች ያየንበት ነው ደጋግመን ብንሰራ ብንጮህ እንኳን የማይበቃ ርዕስ ነው የሰሞኑ ፍቅር ኦርቶዶክሳውያን ለእስልምና ወንድሞች እህቶች ያሳየ ነው አባቶቻችን ያሳዩት ታላቅነትና ጀብድ በእውነትም ኦርቶዶክስ ይቺ ናት እውነትና ፍቅር በልቧ ያለ ነው እስክንል ድረስ የደረስንበት ነው የኛ ማንነትና ክብራችን ልዕልናችን በእውነት ይህ ነው በጣም ደስ የሚያሰኘኝ መረጃ ስለሆነ ነው ተከታትለን እንመለስ ተመልከቱት ይሄንን ቪዲዮ እየሄደ እኔ ልንገራችሁ ብፁዓን አባቶቻችን ብፁዓን አበው ሊቃነ ጳጳሳት በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈት ሐዘን ተሰምቷቸው ቅዱስ አባታችንን አጅበው ወደ ሚሊኒየም አዳራሽ ለመምጣት እንደምታዩቸው ብፁዓን አባቶቻችን ቅዱስ አባታችን ወደ ተሽከርካሪ እያስገቡ ነበር ቅዱስ አባታችን ሐዘን ተጭኗቸው ውስጣቸውን የወንድምነት ማጣት ስሜቱ ተጋብቶባቸው ገና ከመንበረ ፓትርያርክ ሲነሱ ነበረ ሐዘን ስሜት ሲሰማ የነበረው ተመልከቱት ከሁሉ በላይ ሰውነት ይቀድማል ይሄ ነው ከዚህ በላይ ማሳያ የለም የዚህ ዘመን አባቶችን ባይናችን ቆመን እንድናያቸው ስለረዳ ክብር ለመድኃኔዓለም ይሁን ከዚህ በላይ ምንም ሊባል አይቻልም ከዚህ በላይ ምንም ሊባል አይችልም ምን ለማለት ይቻላል እያያችሁት ነው ይሄንን ቪዲዮ ቀረብ አድርጎ የሚያሳያችሁ ከሆነ ተመልከቱት ሐዘን ውስጡ የጎዳው ወንድምነት ዛሬ ወንድም ወንድሙን ገሎ ሰልፊ በሚነሳባት ሀገር ወንድም ወንድሙን አርዶ ከአስክሬን ጋር ሰልፊ በሚነሳባት ሀገር እንደዚህ ደግሞ የወንድምነትን ጥግ የአባትነትን ጥግ የሚያሳዩ አባቶችን በእድሜ ዘመናችን ስላሳየ እግዚአብሔር አምላክን ማመስገን ይገባል ቅዱስነታቸው ለተቀዳሚ ሙፍቲ አለቀሱላቸው አነቡላቸው ይሄንን ፎቶ ሳዩ ማርያምን እንዴት እንደከፋኝ ተጠይቁ ተቀዳሚ ሙፍቲ ሀገራቸውን የሚወዱ ሰውን የሚያከብሩ ህሊናቸውን የሚፈሩ ደግና ንጹህ አባት ነበሩ ሁላችሁም ኦርቶዶክሳውያን ለክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ያላችሁን ፍቅርና ክብር ኮሜንት ላይ አስቀምጡልኝ የቅዱስነታቸው የፓትርያርካችን በረከታቸው ጸሎታቸው ከኛ ጋር ትሁን ሐጂ ሙፍቲ ኢድሪስን ደግሞ እግዚአብሔር አምላክ ነፍስ ይማርልን አወይ ሞት ክፋቱ ለሚያንኳኩ ሁሉ በሩ መከፈቱ
ምንተዋወስ በቀን በማታ የማንለያይ ሐዘን በደስታ ወንድማማች ነን ምንተሳሰብ በአብሮነት ጥላ ምንሰባሰብ ያላህ ውዴታ ያስተሳሰረን የማንለያይ ወንድማማች ነን የገዛ ነፍስን በቁም ነጥቆ ለቸሩ ፈጣሪ ለማህበረሰብና ለሀገር መስዋዕት አድርጎ መባጀትም መዋጀትም የጥቂቶች የቅድስና መስፈሪያ ነው። በማቲያስ የምሽት ጸሎታቸውን እንደጨረሱ አንድ አስደንጋጭ ዜና ሰሙ። ይህም የወዳጃቸውና የጓደኛቸው ሐጂ ሙፍቲ ህልፈት ነበር። ማመን አልቻሉም። ደጋግመው ጠየቁ እና አረፋሉ። በዙሪያቸው የነበሩ ሰዎች አዎ ሙፍቲ አርፈዋል ሲሉ አረዷቸው። ለረጅም ሰዓት ወንበር ላይ አረፍ ብለው ቆዘሙ፣ ተከዙ። ከዛም እንደገና ለረጅም ሰዓት ጸጥ ብለው ከቆዩ በኋላ ይህ ቃል እንዲጻፍላቸው አጠገባቸው ያሉትን ሰዎች አዘዙ። እግዚአብሔር በየዘመናቱ ሀገርን ያለ መካሪ ህዝብን ያለ ዘካሪ አይተውም አሉ። ለዚህ ምስክሩ ታላቁ አረጋዊ ናቸው። የበሳል አእምሮ ባለቤት፣ ሀገርን የሚወዱ ህዝባቸውን የሚያከብሩ የተጠቁት ወዳጅ የትውልድ አባት የሆኑት የክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ምስክርም ታሪክም ነበሩ አሉ አባ ማቲያስ። ኢትዮጵያ በጣት ከሚቆጠሩት አረጋውያን አፈማር ከሆኑት መካሪዎቿ መካከል አንዱም ሙፍቲ ነበሩ አሉ። ለመወደድ የታደሉት በሁሉም የሚከበሩ የዘመናችን ጌጥ ዛሬ አጣናቸው ሲሉ ሐዘናቸውን ምሬት ባዘሉ ቃላት አባ ማቲያስ አሰፈሩ። ይህን የድካም ዓለም መገላገላቸው ለእርሳቸው ረፍት ነው ሲሉም በሉ እናንተም ሂዱ እኛም ወደዛው ነው፣ ድሮም መንገደኛ ፊትና ኋላ ነው ያሉ መሰሉ። ለሀገር ግን ታላቅ ጉዳት ከመሆንም በላይ እድሜን ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኙምና ሐዘናችን ጥልቅ ነው አሉ አባ ማቲያስ። ከዚህ መግለጫ በኋላ በደከመውና በዛለው እንዲሁም ደግሞ አረጋዊነታቸው ሳይገድባቸው ሚሊኒየም አደባባይ ተገኙ። ስቅስቅ ብለው ማለቀሱ። እናም ይህ ፎቶ በማህበራዊ ሚዲያ መነጋገሪያ ሆነ። ለመሆኑ ሙፍቲና አባ ማቲያስ ግንኙነታቸው እንዴት ያለ ነው? ጓደኝነታቸው እስከየት ድረስ ይዘልቃል የሚለውን የኮቪድ የጸሎት ስነ ስርዓት በነበረበት አንድ ዕለት ሐጂ ስለ እርሳቸው ወይም ስለ አባ ማቲያስ ሙፍቲ ምን የሚል ቃል ተናገሩ። ጋዜጠኛዋ ደግሞ ወዲህ በሙፍቲ መኖሪያ ቤት በቢሮአቸውም 2 ጊዜ ሄዳ ባይኗ ያየችውን የታዘበችውንም ታጋራናለች። እነዚህ ሁለቱ ታላላቅ አባት እነማን ነበሩ የሚለውንም አዲስ መረጃ ያስመለክታቸዋል። ከሁሉ በፊት የአባ ማቲያስ እንባ፣ አጠቃላይ ደግሞ የሙፍቲ ህልፈት ስለ ኢትዮጵያ ሃይማኖትና መቻቻል፣ ስለ ሀገርነት፣ በወቅቱ ስላለው ዘረኝነትና እንዲሁም ግጭት በላይ ምን የሚነግረን መልእክት አለ? ኮሜንት ቦክሳችን ክፍት ነው፣ ጻፉልን። እኛ አስደናቂው መረጃ እንደዚህ እንተርኳለን። በአንድ ወቅት ኮቪድ-19 የሚባል በሽታ ለምን ሰቅዞ ያዛት? በሽታው ኢትዮጵያን ተሻግሮ በርካታ ሰዎች ታማሚና ሙት ሆኑ። በዚህ ወቅት ኦርቶዶክስ ቤተክርስቲያን ከተማውን የማጠን ጨምሮ ሌሎች የጸሎት መርሃ ግብርን አዘጋጀች። ይህ እያለ ሲሄድ ሁለቱ ሃይማኖቶች ለዘላለም በፍቅር አብረው እየኖሩም ያሉ ናቸውና ጸሎት ታወጀ። ኮቪድ-19 ዓለምን ከቁጥጥር ውጭ ወጥቶ በሰዓታት ውስጥ ብቻ በሺ የሚቆጠር ነፍሳትን ፈረፈ ነበር። ከሀገርም አልፎ እንዳለም በተጨነቅንበት እንደ ሀገር የጸሎት መርሃ ግብር በታወጀበት በዛ ክፉ ጊዜ ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ጸሎተ ብራኬ ሰጡ። ከጸሎተ ብራኬ በኋላ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ተከተሉ። ሁለተኛውን የጸሎት ፕሮግራም እንዲያደርጉ ሲጋበዙ በዚህ ጸሎት ላይ ሌላ የሚጨምረው ጸሎት የለም። እኔ ዛሬ ዱዓ አላደርግም፣ ወንድሞቻችን የኦርቶዶክስ አባቶች በሰፊው አድርገዋል። ወገባችን እስኪንቀጠቀጥ ድረስም ጸልየናል፣ ያንን አሜን ብለናል ብለው የትህትናቸውንና ፍቅራቸውን ጥግ ያሳዩ በብዙሃን የሚወደዱ የብዙሃን አባት ነበሩ ሙፍቲ። እናም ይህ ሐዘን የከበዳቸው ይመስላል። ሙፍቲ ከዛ በኋላ አንድ ሐሳብን አንስተውላቸዋል። ጸሎት ማድረግ ለዘረኝነቱ መፍትሄ ምንድነው? ኢትዮጵያ ሰላምስ እንዴት ታገኝ የሚለው ሁለቱን አባቶች ለረጅም ጊዜ የሚያብሰለስል ሲገናኙም የሚያወሩት ነበር።
ነበር። ከጤናቸው ቀጥሎ ሲገናኙ ሰላምታ በፈገግታም ታጅበው ብዙ ነገሮችን አውርተው ስለ ሀገር ጸሎትም አድርገው ይለያዩ ነበር ይላሉ። በተደጋጋሚም የተለያዩ ቦታዎች ተገናኝተዋል። ለኢትዮጵያ ጸሎት አድርገዋል። ለመንጋው ለህዝባቸው ለተከታያቸው ብርታትን ውለው በተለያየ ዘመን የቆሙ በሁለት የተለያዩ ሃይማኖቶች አጽናፍ ያሉ ግን በልብ በፍቅርም አንድ ላይ ያሉ ይመስላል። ይህም ዛሬ በሙፍቲ የቀብር ስነ ስርዓትና ሽኝት ላይ በአባ ማቲያስ አይኖች ላይ በትክክልም ታይተዋል። ጋዜጠኛዋ ደግሞ ወዲህ በአካልና በአይኗ ያየችውን እንዴት ተተርካለች። ቃለ መጠይቅ የማድረግ እድል ሳገኝ ኢቲቪ ገብቼ አመትም አልሆነኝ። ገና አዲስ ማይክ ያዥ ነበርኩ። እስልምና እምነት ተከታዮች ባልነበርና ስለ መንዙማ ለመስራት እሳቸውን ደውዬ በመኖሪያ ቤታቸው ስርዓቱን ለመከወን ፈቃደኛ ሆኑ። ደረስን። ሌሎች አባቶች ሰብስበው ተቀበሉን። የሃይማኖት በዓላትን መስራት ከባድ የሚያደርገው የቤተ እምነቱ ስርዓት መጠበቅ፣ ህግጋትን የማክበር ግዴታ መሆኑ ብቻም ሳይሆን ስተት ምንፈጠር በተቋምም ሆነ በግል የሚመጣውን ጫና ጥያቄ መመለስ ከባድ ነው። ገና ጀማሪ ስትሆኑ ደግሞ አስቡት ትላለች መስከረም ጌታቸው። ትረካዋን ስትቀጥል እኔ የእምነቱ ተከታዮች የሚለብሱትን ድሪያ ብለብስም እየተንሸራተተ ጸጉሬ እንዳይታይ በሰቀቀን ወዲያ ወዲህ እላለሁ። ቀመጥና እንደገና እንዲህ መቀመጥ የለብኝም ብዬ እነሳለሁ። እንደገና እቀመጣለሁ። የእሳቸው ግርማ ሞገስ ደግሞ እንዲሁ ብርክ ያስይዛል። ብቻ የእምነት አባቶች መሃል በመሆኔ እምነቱ የማይፈቅደውን ሆኜ ላለመታየት ተጨነኩ፣ ተጠበቡ። ይህን የውስጤን ገልጠው ያዩት ሀጂ ሙፍቲ ጠሩኝ። ፈገግ ብለውና ቀስ ባለ ድምጽ እዚህ ያሉ ሁሉም አባቶችሽ ናቸው። የለበሽውም ሁሉ አክብሮትሽን ያሳያል። ልጃችን ስለመጣሽ ደስ ብሎናል። ሳትጨናነቂ ያሰብሽውን ጀምር ያሉኝ ትላለች በኦርቶዶክስ እምነት ጽኑ የሆነችው ጋዜጠኛ መስከረም ጌታቸው። የኔ አባት ያ የጠፋው በራስ መተማመኔ ወደ ቦታው ሲመለስ ይታወቀኛል። ነፃነቴን ሳገኝ በቃ እንዴት አይነት ፕሮግራም ሰራን መሰላችሁ ትላለች። ገና ሳገኛቸው ያ የተጨነቀን የሚያረጋጋ ፈገግታቸው ይቀበለናል። ብዙ የሚናገሩ ባይሆንም ከቀረጻ በፊትና በኋላ ድንገት በመጣ ሐሳብ እየመከሩን ብዙ ነው። አንዳንድ ሰዎች አሉ የእናንተ ሃይማኖት አባት ባይሆኑም የራሳችሁ እየመሰሏችሁ ማግኘት፣ ማማከር፣ በሳቸው መገሰጽ የምትመኟቸው። ሀጂ ሙፍቲ እንዲያ ነበሩ። ሰውነት በእግሩ ቆሞ ሲሄድ ለማየት ታድለናል። ለበጎነት ሃይማኖት ድንበር የሚከልል ሳይሆን አፍርሶ የሚያገናኝ፣ ልዩነት የምንሰብክበትም ሳይሆን ሰው መሆን የምናስተምርበት መሆኑን አሳይተዋል ትላለች። እናም ይህ ደግሞ ከወዲኛው አባት ከአባ ማቲያስ ጋር ያለውን ግንኙነት ጥብቅ ያደርገዋል። ወዲያ ደግሞ ገጣሚው እንዲህ ይላል። ሸሆ ማርገነቴ እንዲህ ወደ ደገር እንዲህ ወደ ገታ ደግሞም ወደ ዳና ጫሌ ጎንጎደራ የተሰየማቸው ሰው መሆን ሰው መውደድ የሚለውን ኪታብ ሙሉ የቀራቸው በሸዋ ከተማ ያገር ዋርካ ሲወድቅ ከቶ ምን አላችሁ? የአባ ማቲያስና እንዲሁም ደግሞ የሀጂ ዑመርን ጉዳይ እንመለስበታለን። ግን ከቢቢሲ ሀጂ አንድ ቀን እንዲህ ያለ ጥያቄ ቀርበላቸው። ሙስሊሞች ብቻ ሳይሆን የሌላ እምነት ተከታዮችም እኮ እንደ ሃይማኖት አባት ለርሶ መልካም ስሜት አላቸው። ሰዎች ያንን ይነግሮታል፣ እርሶስ ያውቁ ይሆን የሚል ጥያቄ። ሙፍቲ ፈገግ ብለው መለሱ። አውቃለሁኝ። አሁን ሳይሆን ፊትም ቀደም ባለ ጊዜ መጅሊስ ባለ ጊዜ ከሃይማኖት አባቶች ጋር ስንሰባሰብ ስንነጋገር ወዲያው ዘው ጽፈው ይሰጡኛል። እርሶ ንግግሮ ወርቅ ነው፣ ብር እንኳን አይደለም ወርቅ ነው ይሉኛል ይላሉ። ሁለተኛ ደግሞ አጠቃላይ ነው። ስለ ሃይማኖት ብቻም ሳይሆን ስለ መስጊድ ብቻም ሳይሆን አንተ የምታናገረው ስለ አጠቃላይ ስለ ሙስሊሙም ስለ ክርስቲያኑም ስለሆነ ንግግርህ መልካም ነው ይሉኛል። እንዲያው ሙስሊሞች ጥሩ መሪ ሰጥቷቸዋል እያሉ ሁሉ ጊዜ ጽሁፍ የሚሰጡኛል ይላሉ። ይህን እያደረጉ ያሉት የኦርቶዶክስ አባቶች ናቸው። አባ ማቲያስም ሙፍቲ አንደበተ ማር ለሁሉም ሐሳቢ ድንቅ ሰው ነበሩ ሲሉ ገልጸው ባርከውና በእንባ አዳራሽ ድረስ የተሰናበቷቸውም ለዚህ ነው። ሙፍቲ በአሁኑ ደግሞ እንጃ ከሙስሊሙ የበለጠ ክርስቲያኑ ነው ደስ ያለው የሚመስለኝ ይላሉ። የክብር ዶክተር ሆነው የተሸለሙ ጊዜ በሽልማቱ ሁኔታ በክብር ዶክተሬት ከሙስሊሙ የባሰ ክርስቲያኑ ነው ደስ ያለው ይላሉ። በሄድኩበት አብረን ፎቶ እንነሳ እድሜ ቆይልን የማይል አንድ እንኳን የለም። እኔ ደግሞ ሙስሊምና ክርስቲያን ልዩነት የለኝም። የብሔር የሃይማኖት ልዩነት አላውቅም። ድሃ ሀብታም አልልም። የተማረ ያልተማረም አልልም። እምነቴና መለካከቴ እኩልነት የተመረኮዘ ስለሆነ የዛ ውጤት ቢሆን ነው እንጂ ተሸለምኩ የምለው በጣም እንደ ሰው ፍቅር ከአቅሜ በላይ ነው። ይህንንም በጣም አመሰግናለሁ ይላሉ ሙፍቲ። ሙፍቲ ስለ ግል ህይወታቸው ሲያወሩ ባጭሩ ከሳቁ በኋላ የግል
የግል ህይወት በተመለከተ ስንት ቤት ስንት መኪና አለዎት ለሚለው ምላሽ ሰጠ። እኔ የምኖርበት ብታየው ያስቃል፣ ያስገርማል። ላይ መርካቶ ቤት ነበረኝ። እኔ መስጊድ እሰራለሁ እንጂ መኖሪያ ቤት አልሰራም ብዬ የሚመጣውን ሁላ የሙፍቲ ቤት ይሄ ነው እንዴ አጉድ ይሄ ቤት ውጡ ለውጡ ያላለኝ ሰው የለም። አሁን ደግሞ አዲስ ቦታ ነው ያለሁት ብለው ነበር። ጋርመንት የሚባል ሀና ማርያም በእሱ አሻጋሪ ነበር የሚኖሩት። አሁን ከዛ ከመጣው 3 ዓመቴ ነው ያሉት ሙፍቲ ሰፊ ቦታ ነው፣ ቆርቆሮ ነው፣ ግድግዳውም ጣሪያውም ቆርቆሮ በቆርቆሮ ነው፣ ግን ሰፊ ነው እንዳሉ እዛ ቤት ኖሮ አለፉ። በእርግጥ 11 ልጆችን በህይወት ዘመናቸው አፍርተዋል። አንደኛው ልጃቸው ህይወቱ አልፏል። እርሳቸው እየከፋ የመጣውን ዘረኝነት በተመለከተ ከአባ ማቲያስ ጋር ተደጋጋሚ ውይይቶችን አድርገዋል። ለመሆኑ ስለ ዘረኝነት ሲያወግዙ አባ ማቲያስና እርሳቸው ምንድናቸው ወይም ደግሞ እንዴት ይገልጹታል ጉዳዩን የሚለውን አንስተን አባ ማቲያስ ታሪካቸውና እንዲሁም ደግሞ ስለ ኢትዮጵያ ያላቸው አመለካከት ምን ይመስላል የሚለው እንዳሰን ዝግጅታችንን እንቋጭ። ሙፍቲ ዘረኝነትን በተመለከተ ሃይማኖታችን ቆሻሻ ነው ብሎ ነው የሚለው። ነብያችን ወደ ዘረኝነት መጠጋትን የገሌ ዘር ነኝ ብሎ በቀለም በሀብት ወይም በሌላ ማድላት መኩራራት የሚሸት ነገር ክፋት ነው ብለው ነው የሚያስተምሩት። አሁንም ዘረኝነት ህዝባችን ቆሻሻነቱን አውቆ እንዲጠነቀቅ ከማስተማር በቀር ሌላ የምንም መፍትሄ የለውም። ይለቃል የሚል አመለካከት ነው ያለኝ። መልቀቅ ግን ጊዜ ሊወስድ ይችላል የሚል ሐሳብ አንስተዋል። በእርግጥ አባ ማቲያስም መስቀልን ጨምሮ በደመራ እንዲሁም ደግሞ በጥምቀት በዓላት ላይ ለአብዛኛው ለመመናን ለሰው ልጆች ለኢትዮጵያ ሁሉ ጸሎትን ሲያደርጉ ይህንን ሲናገሩ ነው የቆዩት። ይህም እንግዲህ ግንኙነታቸው አጠቃላይ በጓደኝነት በጸሎት ብቻም ሳይሆን በመንፈሳዊ አመለካከታቸው አባ ማቲያስና ሀጂ ሙፍቲን አንድ ያደርጋቸዋል። ምናልባትም ዛሬ ሀዘኑ እንዲከብዳቸው ያደረገው ይህ ሊሆን ይችላል። በእርግጥ ብፁዕ ቅዱስ አቡነ ማቲያስ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 6ኛው ፓትርያርክ ሆነው የተመረጡት የካቲት 24 2015 ዓ.ም ነበር። ከዛ ጊዜ በኋላ ከሀጂ ሙፍቲ ጋር ከዛ በፊትም በተለያዩ አጋጣሚዎች ተገናኝተዋል ይላል የመረጃ ምንጮች። ሊቀ ጳጳስ አባ ማቲያስ ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ተብለው በቅዱስ ሲኖዶስ አባላት ሊቃነ ጳጳስ 6ኛ ፓትርያርክ በመሆን በመንበረ ጸባዖት ቅድስት ሥላሴ ካቴድራል ሲመተ ፕትርክናቸው የተከናወነበት ጊዜ የወጣው ታሪካቸው ያሳያል። አባ ማቲያስ የተወለዱት በትግራይ ክልል ሲሆን ሀጂ ሙፍቲ ደግሞ በአማራ ክልል ወሎ ነው የተወለዱት። አባ ማቲያስ ሱባና ሳስ ወረዳ በ1934 ዓ.ም በቀደመው ስሙ አጠራር ማለት ነው የተወለዱት እዛ ነው። በተወለዱበት አካባቢ ድቁናን ካጎታቸው ተምረዋል። ሀጂ ሙፍቲም ደግሞ በሃይማኖታቸው ከወሎ እስከ አዲስ አበባ ድረስ ተመላልሰው ሃይማኖታዊ ትምህርትን ተምረዋል። አባ ማቲያስ ከዛ በኋላ ትምህርት ፍለጋ ከሌሎች ኩዮቻቸው ጋር በመሆን ወደ ተንቤን በመሄድ ገዳም ገብተዋል። በተንቤን ገዳማት የሚያስፈልጋቸው ትምህርት ከተማሩ በኋላ ወደ አክሱም ጽዮን በመሄድ ትምህርታቸውን ቀጥለዋል። ሀጂ ሙፍቲም ቆሎ እየቆረጠሙ ሃይማኖታዊ ትምህርትን ተምረዋል ይላል የህይወት ታሪካቸው። ሁለቱን አባቶች አንድ የሚያደርጋቸው ሳይነጋገሩ እንዲግባቡ እንዲተሳሰቡ የሚያደርጋቸው ሌላም ታሪክ አለ። አባ ማቲያስ ትምህርትን ፍለጋ ወደ ጎንደር በመሻገር ሐዲሳትን ተምረው መምህር ተባሉ። አቡነ ማቲያስ ድቁና የተቀበሉት ኤርትራ ጳጳሳት ከነበሩት ከብፁዕ አቡነ ማርቆስ ነው። ክህነትን ደግሞ ከብፁዕ አቡነ ዮሐንስ መቀበላቸውን ይናገራሉ። ሀጂ ሙፍቲ ደግሞ ከወሎም ከአዲስ አበባም ከተለያዩ ቦታዎችም ከታዋቂ ሃይማኖት አባቶች ትምህርትን ተንከራተው ተቀብለዋል። በርካቶች በህይወት ዘመናቸው ብዙ ውጣ ውረዶችን ማሳለፋቸው በሃይማኖት ጠልቀው መማራቸው አባ ማቲያስና ሙፍቲ በተለያየ ጎራ ያሉ የእምነት አባቶች ቢሆኑም መንገዱ ውጣ ውረዱና አስተምሯቸው ከፈጣሪ ጋር ያላቸው ግንኙነት ሳይነጋገሩም ሳይግባቡም እንዲሁም ደግሞ እየተግባቡና በሃይማኖታዊ አንድነት ቢለያዩም ሃይማኖታዊ አንድነትን፣ ፍቅርን፣ የሰው ልጅ መሆንን፣ መቻቻልን፣ ጽናትንና ኢትዮጵያዊነትን እያስተማሩ ለመኖራቸው ምክንያት ነው ይላሉ። አባ ማቲያስ በስላሴ ካቴድራል ሊቀ ስልጣናት በመሆን ገዳሙ እንዲያስተዳድሩ ቢመረጡም እርሳቸው ግን የቤተ ክህነት ኃላፊነትን መርጠው ለ3 ዓመታት ያህል አቡነ ተክለ ሃይማኖትን ሲያገለግሉ መቆየታቸውም ያላቸውን ትህትና ያሳያል ይላሉ። በ1971 ዓ.ም የጳጳሳት ምርጫ ሲደረግ ተመርጠው ኤጲስቆጶስ በመሆን ተሹመው ወደ ኢየሩሳሌም ሊቀ ጳጳስ ሆነው መሄዳቸውንም ታሪክ ያሳያል። በኢየሩሳሌም ሳሉም ወታደራዊ መንግስት ደርግ በሃይማኖት ላይ ያሉት አቋም በመቃወም ካወገዙ በኋላ ወደ አሜሪካ አቅንተው ነበር። ደርግ ከስልጣን ከተወገደ በኋላ ብፁዕ አቡነ ዜና ማርቆስ ወደ ኢትዮጵያ እንዲመለሱ ባደረጉላቸው ጥበቃ
ጥረት መሰረት መጥተዋል። በኋላም ሲኖዶሱ በአሜሪካ ያላቸውን ጵጵስና አጽድቆ በአሜሪካ የሚኖሩት ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞቹን ሲያገለግሉ ቆይተው ነበር። ከዛ በኋላ ብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ሞትን ተከትሎ ሊቀ ጳጳስ አባ ማትያስ የካቲት 4 ቀን 2005 ዓ.ም ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዘጨጌ ዘመንበረ ተክለ ሃይማኖት ተብለው ተሹመዋል። ከዛ ጊዜ በኋላ የተለያዩ መድረኮች ጋር ከሙፍቲ ጋር ተገናኝተው ስለ ሀገራቸው፣ ስለ ኮቪድ፣ ስለ ሰላም፣ ስለ ሰው ልጆች ፍቅር ጸልየዋል። ግጭትን፣ ዘረኝነትን፣ ጸብን፣ ክፉ መንፈስን በጋራው ግዘዋል። እናም ግን አሁን ሀገር ትልቅ ሰው አጣች ብለው አባ ማትያስ በምታዩት መልኩ ሲያነቡ ተስተውሏል። ምክንያቱም ጓደኛቸውን ወዳጃቸውንና የመንፈስ አጋራቸውን ሀጂ ሙፍቲን አጥተዋል። የተወዳጁ ዲሶቻችን የዛሬ መረጃዎቻችን እኚህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን መቆማችሁ እንዳይዘነጋ።